15 ዓመት ሰደብኳቸው በኢየሱስ ስም ሪክሪ በልጊን ይሳጽያት ነው 15 ነጂጂ ስም ያንቺ ልቃሚ ቆሻሻ ተወሰደ ልጅ የለም ኤኒ ታይም መብት አለ ኤኒ ታይም ሁለቱም ባይኖሩ አንዱ ባይኖር ከሁለት አንዱ ባይኖር ግዴታ ስራውን አቁማ ልጆቿን መጠበቅ አለባት ይሄው ካልሆነ ደግሞ ልጅሽን ያለያየሽ ብቸኛ እናት ፖካ ሸልሙኝ ፌሚኒስቶች በቂ አይደለችም እንቅልፏን ራሱ አልጠገበችም ሳብሪ ከዚህ ቤት ስትወጣ ምንድነው የሚባለው ልጆቹን አይበድል I'm sure በደንብ አርጎ ይዛቸዋል ብዬ ነው ማለት በሁለት ወር አንዴ እንኳን አልጋ ላይ ጤነኛ አይደለም ሰውየው በሁለት ወር አንዴ በቃ በወር አንዴ እንኳን አያረግም ኧረ አንተ ሰውዬ አመት ሊሆን 6 ወር ሆነን ለንቁርቴ ባለኩ እንደዚህ አርጎኝ ወልጂ እናታችሁ ማንንም አያምንም ማንንም ሰው ማንንም ሀበሻ አያምንም እስቲ ጂጂ ምግብ ከልክላ ጭራሽ እኔ ምግብ ከልክዬ ሳምሪ የሚያስፈልጋት እንደሷ ጠንካራና አዋቂ ወንድ ነው አለቀ ለከሞኛን አምላኬ እንዳልወር ገድፈኝ ሳልነግርህ ታውቃለህ ምን እንደጎደለኝ ምን አባሽ ነው የሚታረቀው ከማን ክፉ ጋራ የኔ ልጅ አትታረቅ ልጆቹ ተሰቃይ በልጆቹ እየነገደ ዛሬ ምን ከጠበቃ ምን ሰላም አይሆን እኔ ፋኒ እግዚአብሔር ይርዳ ማሃይምም ስለሆንክ ነው አንተ እናቷ እንደዚያ ሆነች ሴት ጋር አብረ የምትሆን ማሃይም ስለሆንክ ፋራ ስለሆንክ ስቃይን ፍዳን አሁን ትበላለህ 15 ዓመት ሰደብኳቸው በኢየሱስ ስም ሪክሪ በልጊን ይሳጽያት ነው 15 ዓመት ከነዚህ ሰዎች ጋር ተዳርቅ ያለው 30 ዓመት ላይ ቤት እቀጣለሁ ደብል ነው የምቀጣው አይኑ አውቃለሁ ይቅር በለኝ እነሱንም ታውቃለህ እንዴት እንደሚሳደው መቼስ ሁሉም ታያለ ንስሐ መሆኑ ነው ደግሞ ጭራሽ የራሷን ንስሐ ቢበቃ ሰው ማስተቆርስ ምን ይለዋል ተያይዘን እናልቃታለን መሆኑ ነው ነይ ጂጂ ስም ያንቺ ልቃሚ ቆሻሻ ነይ አንቺ ለሳምሪ ሆነሽ እናት ሆነሽ እኔ ለፋኒ እናት ሆኜ ማን እንደሚያሸንፍ አሳይሻል ደስ ይላል እንግዲህ እናትነትም እንግዲህ ያው ጂጂኪያ ለመበቀል ካልሆነ ፋኒ ለመርዳት እስከሆነ ድረስ እዚህ ጋር የሚደገፍና ሄለን ሾ ልናድንቅ የምንችልበት ሁኔታ ነው ብዬ አምናለሁ ተወሰደ ልጅ የለም ኤኒ ታይም መብት አለ ኤኒ ታይም አልተወሰደም ልጅ አልተወሰደብን ምን አልጠጣን አልቃም አላጨስን ድራጋ አልወሰደም ምን ነው የሚወሰደው ግዴታ ግን መወጣት አለብህ ትከፍላለህ አትከፍልም ስራ አለ የለም ትማራለህ አትማርም ስለዚህ ታሳድጋለህ በቃ ይሄ ነው እሷን ብትሆን ሰራያለሽ ትማሪያለሽ ካልሰራሽ ቁጭ ብለሽ ልጅ ማሳደግ አለብሽ የእሷ አሁን ምንድነው ትሰራለች ሌላ ምንም ቲያትር እኮ የለው ሁለቱም ባይኖሩ አንዱ ባይኖር ከሁለት አንዱ ባይኖር ግዴታ ስራውን አቁማ ልጆቿን መጠበቅ አለባት ይሄው ነው ካልሆነ ደግሞ ሰዓቷን አመቻችታ ከልጇ ጋር እኔ ግን እንደው እኔ ገላገለ ነው ማለት ከዚህ ሚጥሚጣ ከሆነ ሴትዮ ፋኒ እንግዲህ አደብህን ይዘዛው አርፈ ብትቀመጥ ይሻላል ነው ማለት እንደኔ ልጅሽን ያለያየሽ ብቸኛ እናት ፖካ ሸልሙኝ ፌሚኒስቶች እኔን መሸለም አለባችሁ እንኳን ደስ አለሽ ነው ማለት ያለባችሁ ምክንያቱም እኔ ገና ከመጀመሪያው ቆንዳና ቆራ ለይቼ ማክሰው ነኝ ህፃናቶች ናቸው ወጣቶች ናቸው በርግጥ የኔ ልጅ ወጣት ናት ማንንም አላስገባም የኔ ልጅ ወጣት ናት ለትዳር በቂ አይደለችም ብዬ ነው የተናገርኩት የሆነ ነገር ኃላፊነት ለመውሰድ በቂ አይደለችም እንቅልፏን ራሱ አልጠገበችም ሳምሪ ከዚህ ቤት ስትወጣ እንቅልፍ አልጠገበችም ቀስቅሰን ቬከር እንግዲህ አስዋት አሁን ግን ዛሬ ስኔን ነው የምትቀሰቅሰኝ አሁን ቢሆንስ ትዳሩ የመጣው አሁን ብታገባስ ኖሮ አሪፍ ነበር የሚሆነው she's 25 አሁን ብትጀምረው ሁሉን ነገር ኃላፊነቱን ከተወጣችሁ በኋላ ሰውነቷም አይምሯም ካደገ በኋላ ለዚህ ነው አትንቀዥቀዡ ያልኳችሁ ለዚህ ነው እንደዛ የጮኩትኝ ይሄ ችግር እንደሚመጣ ስለማቅ የማንም ጥላቻ ኖሮኝ አይደለም እሱ እኮ ልጅ እኮ ነው ያሳደገው ልጅ እኮ ናት የስንት ዓመት ልዩነት እንዳላቸው ታውቃላችሁ በትክክለኛ ፓስፖርት የ13 ዓመት ልዩነት አላቸው ስለቀጨጨ ስለድንዲስ ስላል እኮ አይደለም የ13 ዓመት ልዩነት አላቸው በድሮ ፓስፖርት ብናወጣ በትክክለኛው ፓስፖርት ብናወጣ የ8 ዓመት ልዩነት አላቸው ስለዚህ ልጅ ነው ያሳደገው ያ የድሮ ፓስፖርት ላይ 13 ሁለተኛው ፓስፖርት ያለው 13 ዓመት በሁለተኛው ፓስፖርት 8 33 ዓመቱ ነው እሱ የ17 ዓመት ልጅ እኮ ነው 18 ዓመት ገና እኮ ከቤት አውጥቶ እኮ ነው ገና እንዲህ እሺ ውጪ ግቢ ልጅቷ ነው ገና ምኑን ማታውቀው ለዚህ ነው አይ ሳምሪ ያትጻፍብኝ እንግዲህ እኔ ሳደባለሁ ብያለሁ ስለዚህ ፓስ ማድረግ እኔ ራሴ 19 ዓመት ነው 19 ዓመት ጭራሽ I don't care
እኔ ልጄን ደፈን አረጋ ለምን ሁሉ ነገር ባናቱ አይተከልም? እዚህ ጋር ጂጂ ኪያን እንግዲህ ልደግፋት ነው። ምክንያቱም እዚህ ጋር እየተናገረች ያለችው ነገር ትክክል ይመስለኛል። አሁን ላይ ያሉ ሴቶች የመብሰል ትንሽ ችግር አይባቸዋለሁ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? እስቲ የራሳችሁን አስተያየት ስጡበት። እንደኔ ግን ምንድነው ኃላፊነትን ለመቀበል ሰዓቱ አልነበረም፣ እድሜው አልነበረም ብዬ ነው። በዚህ ጋር ደግሞ ያው ፋኒንም ጠላው ስለነበር ነው ያለች ነው። ጥላቸው እንዳለ ሆኖ በሰዓቱ ግን ልጄን አቃት ስለነበረ ኃላፊነት መቀበል የማችልበት እድሜ ላይ ነበረች። ያንን ልትረዱኝ ይገባ ነበረ። አሁን ላይ ከሆነ ግን እድሜዋ ደርሷል እያለች ነው። በፊት ላይ እኔ እንጃ አላቅም። እንግዲህ እናቶቻችን ምናምን እድሜያቸው ገና እሷ በምትልበት ጂጂ ኪያ እሱን አገኘች በምትልበት እድሜ እራሱ ነው እንግዲህ ብዙ ኃላፊነቶችን ተቀብለው ብዙ ልጆችን አሳድገው እዚህም የደረስነውም ያደረሱንም እና ያሁን ልጆች እንዴት ነው ሴቶቹ ኃላፊነት በዚህ ልክ መቀበል ይችላሉ ወይ ነው እያልኩ ያለሁት። ያው ሴቶች ብሎ መክፈሉን ባይቻል ወንዶቹም እንዳጠቃላይ ትውልዱ ያንን ነገር ይችላሉ ብዬ ጠይቃለሁ። ያው እንግዲህ ከሜዳ ላይ ነው እንጂ ያገኛት እንዳልሽው ከቤት አስወጥቷት አይደለም። እሱ ያው ለብቻ ይቀመጥ በሚል ነው እንግዲህ እሱን በሌላ አጀንዳ እንይዝልሻለን እንጂ እዚህ ጋር አንቺ ከቤት አባረሻት አግኝቶ የሰበሰበልሽ ልጅ ነው እንጂ ሌላ ምንም ያደረጋት ነገር የለም ብዬ እንደኔ አምናለሁ። እናንተ በዚህ ላይ ምን ትላላችሁ? እስቲ የራሳችሁን አስተያየት ሲሰጡበት። ምንድነው የሚባለው? ልጆቹን አይበድልም። አም ሹር በደንብ አድርጎ ይዛቸዋል ብዬ ነው የምለው። ይዛቸዋል። በሁለት ወር አንዴ እንኳን አልጋ ላይ ጤነኛ አይደለም ሰውየው። በሁለት ወር አንዴ በቃ በወር አንዴ እንኳን አያረግም። በወር አንዴ ጉዳችንን እኛ እኮ ሴቶች ብዙ የተሸከምነው። እንጀራ ቡጥ ከበላ በሽሮ ከበላ ፈሱ ነው የሚተርፈን። እነዚህ ሰዎች ቀዝቅዘዋል። ገባችሁ? ሰዎች መቀበል ያልፈለጉት ምን እንደሆነ ታውቃላችሁ? መቀበል ያልፈለጉት ትዳር ላይ እያሉ አፕዴት አያደርጉም ላይፋቸው። ኦልሬዲ ቀዝቅዟል። ሳምሪ በኩል ምን ችግር እንዳለ ታውቃላችሁ? አታውቁም። ትዳርሽን በትነሽ የሄድሽው ለዚህ ነው። ችግሩ ምን እንደሆነ በምን ታውቃላችሁ? ታዲያ ይቺ ልጅ ገና ህፃን ልጅ ናት፣ ገና ወጣት ናት። ብዙ ነገር ይጠብቃታል። ትሞልኩስ እዛ ቤት ውስጥ ደደቡና ትኖር። አንተ ሰውዬ እየደከምክ ነው ወይ የምትውጠው ቫይታሚን ዲ ካለ ዞ ላይ ይዘዝልህ ማለት ትችያለሽ እኮ ያ ወይ የሆነ ቴራፒ እናድርግ ትያለሽ። ኦኬ ድክመቱን አውቆ ይተዋል። ያ ሀበሻ ፊት አሁን ቁጭ ብለሽ እንዴት ነው ሳምንት አለፈ ታቡ እኮ ነው ታቡ። ወር ሆነን ኧረ አንተ ሰውዬ አመት ሊሆን 6 ወር ሆነን እንቁርቴ ባለኩ እንደዚህ አድርጎኝ ወልጄ አስቡት እንግዲህ አሁን እንቁርቴ አስቡት። ፓስተር ነው ባለው እንግዲህ ፓስተር ነው። ፓስተር የደህና ቤተሰብ ልጅ ነው። ኦኬ ስትወልድ እንኳን ሄዶ ሆስፒታል ምንድነው አልጠየቃትም። ለምን ይመስላችኋል? ሳይፈልግ ነው የወለደችው። የኔ ልጅ ወጣት ናት፣ ማንንም አላስገባም። የኔ ልጅ ወጣት ናት። ለትዳር በቂ አይደለችም ብዬ ነው የተናገርኩት። የሆነ ነገር ኃላፊነት ለመውሰድ በቂ አይደለችም። እንግዲህ የሚችለውን ሲያደርግ ኖሯል ፋኒ። ሌላ ምንም ማለት አይቻልም። እሷ ደግሞ በቃኝ ከዚህ በላይ አንተን መቆጣጠር አልችልም ብላ ነው የወጣችው። በአግባቡ እያስተናገዳት አይደለም ነው የምትለን። ምን ትላላችሁ? እንግዲህ እንደ እናቷ ወታ ነው ብዬ አምናለሁ። እናታችሁ ግማት እናተን ይረዳ እንደዚህ ነው። ሁላችሁንም ነው የምሰዷችሁ። ማንም አያምንም። ማንም ሰው ማንም ሀበሻ አያምንም። እስቲ ጂጂ ምግብ ከልክላ ጭራሽ እኔ ምግብ ከልክዬ እኔ ነኝ ምግብ በመከልከል የምታወቀው። እኔ እኮ እዚህ ቤት እኮ ስመጣ እኮ ልጆቹ ኬኔቴራ እንኳን የላቸውም። ግማታሞች ሁለታችሁ ያ ብራችሁን እየወሰዳችሁ ኢንቨስት የልጆችን ብር ያደረጋችሁ ሌቦች ናችሁ እናንተ። እኔ ነኝ አሁን እንትን የምለው እኔ አይደለም እንዴ እንዳለ ልብሱን የገዛሁት 8000 ዩሮ እኮ ነው ያወጣሁት። ግማሽ እኮ ብር እኮ ለልብስ እኮ ነው ያወጣሁት። ምን ነበራችሁ? ከቪዲዮ ኋላ አስቀምጣችሁ እናንተ ፊት ለፊት ሆናችሁ እናንተ ካንተ ውጪ እሷ እንኳን ልብስ ነበራት አልነበራትም? እንዳለ ጃኬት እንኳን አልነበራቸው። ግሞች መንግስት ቢያገኘው ከትላንት ወዲያ ነበር ልጆቹን የሚወስድ። እንግዲህ ጂጂ እዚህ ጋር ያው 8000 ዩሮ እንዲሁ ትቀመጥ። እንግዲህ ያው ማዳመቂያ እንደሆነች ሰምተን አልፈናል። ምንድነው እዚህ ጋር እንግዲህ እነሱ ልጆቹ እንዲያሳድጉ በሚሰጣቸው ከመንግስት በሚያገኙት ገንዘብ ነው አገር ላይ መተው ኢንቨስት ያደረጉት እያለች ነው እንግዲህ ኮምፕሌን እያቀረበች ያለችው እንጂ ልጆቹን በስርዓት አታበሉም ነበረ፣ በስርዓትም አታለብሱም ነበር እያለች ነው። እዚህ ላይ እንግዲህ እናንተ ምን ትላላችሁ? በሰዓቱ የታዘባችሁት እንግዲህ ምክንያቱም ሼር ሲያደርጉን የነበሩ ብዙ ቪዲዮዎች አሉ። እናንተ ምን ታዘባችሁ? እዚህ ላይ ሀሳብ አስተያየታችሁን ሲሰጡበት። ይልቁንስ ቀጥ ብለህ ሂድና ያ የሱቁን ካንስል ተደርጎብኛል ካልከፈልኩኝ እንትን አስወጥተውኛል፣ ስለዚህ አዋጡልኝ
ምክንያቱም ኪሳራ ነው። 40% ካልከፈላችሁ ካልጨረሳችሁ ውላችሁ ኪሳራ ነው። ለዚህ ነው ጣቅ ብለሽ አበድሽ በቃ አበድሽ። እኛ ደግሞ ሰለቸን በቃ መመላለስ እኔ ስልችት ነው ያለኝ መመላለስ። እኔ እንደውም የዩቲዩብን ቪዲዮ ዝም ብዬ እንትን ያየሁት የትላንት ነው ደግሞ ይባስ እያለቀሰ እኮ ነው በኢየሱስ ጭራሽ ደበደቡ እንጂ ትይዛለች። ማንም የደበደበው ተቀበሉ ልጆች። አይቻልም ፈርመሽ ተቀብለሻል። አይቻልም። ይሄ እንዳበሻ ልጅ ሳምሪ የሚያስፈልጋት እንደሷ ጠንካራና አዋቂ ወንድ ነው። አለቀ። ተሳስተ ቃል አትሸውዳት። አውቃ ካላለፈች በስተቀር አትሸውዳት። እልህም አይደለም ምንም አይደለም። ግን እንዲህ ያለች ናት። በቃ የፈለግከውን ብታረግ እንዲህ ያለች ናት። ስለዚህ መብቷን ታውቃለች፣ ግዴቷን ታውቃለች። የፈለገ ነገር ብትል ቁማ የመናገር ችሎታ ያላት ልጅ ናት። መብቷን አውቃ የምትሄድ ልጅ ናት። ሰው ጠይቃ አስተርጉማ ምናምን የምትሄድ ልጅ አይደለች። ለዚህ ነው ነገሮችም እንደዚህ ፍጥንጥን ብለው አጀብ ብለን እንደ ዙር ባጫት እንደዚህ የተቀበልከው። ሌላው 3 ዓመት ይፈጅ ደክሞኛል አምላኬ እንዳልወር ገድፈኝ። ሳልነግርህ ታውቃለህ ምን እንደጎደለኝ። ቀረብኩት ስርቅ ነፍሴ አንተን ሲናፍቅ ፍላጎቴ በዝቶ ዓለም ሲያባዝነኝ ምረት ግን ስናፍቅ ከእግሮቼ ሳልገኝ ሞት እንዳትቀድመኝ ባዶነት የሞላው በፍቅርህ አምላኬ ዓለም አድክሞኛል አኖረኝ በልኬ። እዚህ ጋር ምንድነው ሊያሾ አንድ ቪዲዮና ፎቶ አጋርታ ነበረ ግሉኮስ ተሰክቶላት። አሁን ላይ እንግዲህ ያው ከዚህ ሁሉ ችግርና መከራ በኋላ 6 ግሉኮስ ወስጄ ወጥቻለሁኝ ህይወት ትርጉም እንደሌላትም ተረድቼ ወጥቻለሁ ብላ እንደገና መልሳ ያው ረገጣው ላይ ተመልሳለች። እንኳን እግዚአብሔር ማረሽ እንላለን። ሌላ ምንም አንልም። እንግዲህ ያው ቸርቸሩን ነው የምንመኘው ለሰው እንግዲህ እንደ ስራቸው አትስጣቸው እንላለን። አባዬን ተጀምር አጥፍቼ አባዬና እማዬ ለግርፊያ ሲገባበዙብኝ ይላል። ኖ እማዬ አንቺ አባ አንተ ጀምር አንቺ ጀምር አባዬ አንተ ጀምር እማዬ አባዬ የኔ ይደርሳል። አባዬ አንተ ጀምር ጀምር ይሻላል። አባዬ ቢጀምር ይሻላል። ነረረኛ አላሰለቸኝ ታጓጉኝ ነው። እኔ ራሴ እኮ ይሄንን ገዝቼ ነው ትላንትና የመጣሁት። ይሄንን ጃኬት ለልጅቷ ገዝቼ ነው የመጣሁት። 300 ኤሮ ነው ያወጣሁት። ምን ቸግሮን ነው ይሄንን ለትንሹ ልጅ ገዝቼ ነው የመጣሁት። ለዚያውም ይሄንን ማለት ነው እኛ ማን ጠይቆን ነው? ከእንደገና ደግሞ አይቻልም፣ በቃ አይቻልም። እሱ ችግሩ ሌላ ነው። ማውራት የፈለገው ስለ ቤቱ ጉዳይ ነው። 9 ሚሊዮን ብር ነው የተላከባቸው። በቃ የእናት ሽምሷ ይታረቅ። ምን አባሽ ነው የሚታረቀው ከማን ክፉ ጋራ? የኔ ልጅ አትታረቅ። ልጆቹ ተሰቃይ በልጆቹ እየነገደ ዛሬ ምን ከጠበቃ ምን እንደሚመጣለት ያለ እኔ እዚህ ጋር እንግዲህ ፌቨር አይደለም እኮ ጂጂኪያ እያልሽላቸው ያለው ነገር። ምክንያቱም እዚህ ጋር እንደ ግዴታ ነው ለኔ ግዴታ ነው ብዬ ነው ማስበው። ቤተሰቦቼ ናቸው ካልሽ እናትና አባታቸው አሉ፣ የነሱ ግዴታ አለ። አንቺ ማድረግ የሌሉብሽ ግዴታዎች አሉ። ይሄ ፌቨር አይደለም፣ ለልጆቹ ውለታ አይደለም የተዋለላቸው። እንዴት ነው የምታስቢው አንቺ ራስሽ? ሰላም አይሆን። እኔ ፋኒ እግዚአብሔር ይርዳ። መሀይምም ስለሆንክ ነው አንተ እናቷ እንደዚያ የሆነች ሴት ጋር አብረህ የምትሆን መሀይም ስለሆንክ ፋራ ስለሆንክ ስቃይን ፍዳን አሁን ትበላለህ። መሀይም ነህ። እኔ እናትየው ያላትን ብልግና አይቼ ልጇን አላገም ሞቴን እመርጣለሁ። ነው ቤተሰብ አብረህ ነው የምትጋባው። ነገ ይኸው ጦስ ነው የሚሆነ። ቤተሰብ ያላከበረው ሰው ተጋብቶ በሰላም አይኖርም። ቤተሰብ የማይስማማ ቤተሰብ የማያከብርህ ቤት ገብተህ ልጇን ወድጄ ለምን እንጦሮጦስ አገባም? በወንድም በሴትም ቤተሰብ የማይወድሽ ጋር ገብተሽ በተአምር ሰላማዊ ህይወት አትኖሪም። እጅግ ነው የሚያሳዝነው። በመሃል የሚጎዳው ማን ነው? እኔ የማዝነው ለህፃናቶቹ ነው። ለፋኒም አላዝንም፣ ለሳምሪም አላዝንም። ህፃናቶቹ ግን ያሳዝኑኛል። ምንም በማያውቁት ነገር ሶሻል ሚዲያ ላይ በማንም ይረገጣሉ። ምንም በማያውቁት ነገር ይነገድባቸዋል። ምንም በማያውቁት እነዚህ ህፃናቶች ስቃያቸውን ይበላሉ። ካኒቴራ እንኳን አልነበራቸውም።
ምን ነው ቪዲዮዎች አሉ እኮ የምናየው። አንቺ ጅብ ሆዳ፣ አንቺ የሰው ጅብ። እኛ እናይም ሶሻል ሚዲያ ላይ እኛ እናይም ሳምሪና ፋኒ ሆነው ልጆቻቸውን ይዘው ሲያበስሉላቸው ጥሩ ነገር ሲያደርጉ አናይም። በጣም 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 ነው የሚያሳፍረው። በጣም ነው የሚያሳዝነው። አናይም። እኛ ልጆቹ ወዛቸው አይመሰክርም። በልተው ያላደጉ ነው የሚመስሉት ወይስ በጥሩ እንክብካቤ ያደጉ ልጆች ናቸው? በጥሩ እንክብካቤ ያሳድጉ ነበር አንድ ላይ ሆነው። ይሄንን እንደ እናት ሆና ትቀና ነበረች። የእሷ ላይፍ እንደዛ አልነበረም። ልጆቿን ጥላ ነው በትና ነው የወጣችው። በትና ነው ሌላ ሀገር ሽማግሌ ጠብሳ ያገባቸው። 32 ቀበሌ ሴተኛ ዳሪ የነበረች ሴት ናት። ወጣች ከሀገር። ምንም አንድ ነገር ፌቨር የሰራችው ልጆቼ ብላ መዝግባቸው ነበረ። ጊዜው ሲደርስ መጡ በአፕሊኬሽን። ምንም የሚከፈል ክፍያ የለም። አሁን ለምሳሌ እኔ ኢትዮጵያ ልጅ ቢኖረኝ ከመዘገብኩት እዚህ አፕሊኬሽን ፊ ብቻ ነው የምከፍለው እና የትራንስፖርት ከዛ ይመጣል። ምንም ሌላ ጣጣ አንጃ ግራንጃ የሌለው ነገር። ልክ ትልቅ ፌቨር እንደሰራች አርጋ ነው እንዲያርጌ እንዲሆኜ እያለች የምታወራው። አሁንስ ልጇ የት ናት? የልጅ ልጆቿን አደባባይ ነው የምትሳደበው። የልጅ ልጆቹ ዮኒ ማኛ እንግዲህ እዚህ ጋር በጣም ትክክለኛ አስተያየት። እኔ አንዳንድ ጊዜ የዚህ ሰውዬ ጭንቅላትና አይዲዮሎጂ በጣም ነው የምወደው። ትክክለኛ ነገርን የተናገረው ብዬ አምናለሁ። ምክንያቱም እዚህ ጋር ቤተሰቧን ነው የምታገባው ወይም ቤተሰቡን ነው የምታገቢው። አንድ ሰው ከተለያየ ቤተሰብ ፋሚሊ ስለሆነ የሚመጣው እነዛን ሰዎች ማቻቻል የማትችል ከሆነ ወይም ማትሺ ከሆነ መጀመሪያውኑ አርፎ መቀመጥ ነው እንጂ እድሜ ልኩን ከሱም ወይም ከሷም ባለፈ ልጆቻቸውን ዋጋ እያስከፈሉ ነው የሚኖሩት ባይነኝ እና አንዳንድ ጊዜ የማይሆን መጀመሪያውኑ የማይዋጥለት ከሆነ አድቦ መቀመጥ ነው ባይነኝ። እንደኔ ዮኒ ማኛ እዚህ ጋር ትክክል ነው የተናገረው። በቃ አለቀ።